ግን ጥያቄ እያስተናገዳችሁ መሰለኝ አይደለ? አዎ ጥያቄ በጣም ጥሩ። እሺ ክርስቶስ አምላክነት ላይ ነበረ ጥያቄ። እስቲ አንድ ጥቅስ ካለ እሱ ላይ ማውራት ፈልጌ ነው። ጥቅስ ካላችሁ ውስጥ ደረጃ እየወጣ ነው። እሺ ይቅርታ። ክርስቶስ አምላክ መሆኑን ነው ጥያቄ። ክርስቶስ አምላክ ለመሆኑ ማስረጃ ነው? አንድ ማስረጃ። እሺ በጣም ብዙ ማስረጃዎች አሉ። አንድ ማስረጃ ስለሆነ ያልከው አንድ ማስረጃ ሰጣለሁ። ራእይ ምዕራፍ 1 ከቁጥር 8 ላይ እንዲህ ይላል። ኦኬ ራእይ 1:8 ላይ እንዲህ ይላል። ከብቻ አነባዋለሁ። ኦኬ ከቁጥር 7 ጀምሮ ስናነብ እንግዲህ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ስለዚህ ክርስቶስ ምን ብሎ ተናገረ? ያለው የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ። ማይክ ሚዩት አድርገውና እየሰማህ ተቀመጥ ወንድማችን። እኛን አስፈቅደህ መቀመጥ የለብህም አይደል? ስለዚህ ሚዩት አድርገህ እየሰማህ ቁጭ በል። ስለዚህ ምን አለ? ያለው የነበረው ማይኩን አንዴ እያነበብኩ ስለሆነ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው እሱ ይላል የተባለው? ቁጥር 7 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ብሎ በግልጽ ይናገራል። እዛው ምዕራፍ 18ም ዮሐንስ እዛው ቁጥር 1 ምዕራፍ 1 ቁጥር 17 እና 18ም ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ፣ ቀኙ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ አለ ይላል። ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ብሎ በግልጽ ይናገራል። ሰው ፊተኛ፣ ኋለኛ፣ ሕያው፣ ያለ፣ የነበረ፣ የሚመጣ ተብሎ በግልጽ ክርስቶስ መጽሐፍ ቅዱስ ላይ ተነግሯል። አንድ ለመጨመር ያክል አንድ ልጨምርና ጥያቄ ከተመለሰ ሲሆን ካልሆነ ደግመህ ትጠይቃለህ። ሮሜ 9:5 ላይ እሺ ጥያቄን ደግመህ ትጠይቃለህ። ባነሳው ጥቅስ ላይ አንዴ ሮሜ 9:5 አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ስለዚህ አባቶች ለእነርሱ ናቸው ለእስራኤላውያን ይልና ከእነርሱ ማን መጣ? ክርስቶስ። በምን? በስጋ። እርሱ ግን ምንድነው? ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን ይላል። እሺ ይሄ ነው ጥቅሱ። እሺ ቀጥል። ጥያቄ እሺ በጣም ጥሩ ለማቅረብ ሞክረሃል። ግን ኢየሱስ አምላክ ነው የሚለውንም አሁን አላየሁም እስካሁን ድረስ። ያው ዮሐንስ ራዕይ ምዕራፍ 1 ቁጥር 8ን አስቀምጠሃል። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። እዚህ ጋር ይላል ብሎ ነው ያስቀመጠው። ስለዚህ አውደ ነባቡ ላይ ደግሞ ወደኋላ ተመልሰን ከቁጥር 1 ጀምሮ ስናየው ስለ አብ እንጂ ስለ ወልድ አይናገርም። ጥያቄ ልጠይቅህ፣ ቁጥር 4 ላይ እንመለስ። ቆይ አውድ ማለት እንግዲህ አውድ የምታውቅ ከሆነ እሺ ሚውት አድርገው። አሁን ስለ መጽሐፍት ሚውት አድርገው። ሚውት አድርገው። እሺ አንዴ ሚውት አድርገው። እንሄዳለን። አራት ላይም ጥያቄ ካለ ሚውት አድርገው እንጂ ጥያቄ ልጠይቅ መሰለኝ የገባው። ጥያቄ ልጠይቅ ነው የገባው። ስለዚህ ዲቤት አይደለም። ሚውት አድርገውና አውዱን ይዘን ብለሃል። አውዱን ይዤ ላሳይ ነው። ሚውት አድርገው። ምን እየሆንክ ነው? አውዱን ይዤ ላሳይ ነው። ከዛ ደግሞ የአባቶች ማብራሪያ ምን ብለው እንደፈቱትም አሳያለሁ። ሚውት አድርገው። ረብሻ ፈጥረ ምናምን እንዳትወጣ በልና
ሚዩት አድርግ። ሚዩት ፌስማ ይኸው አስረዳሃለሁ። አብዱል አንዴ እባክህ ረብሻ ትፈጥራላችሁ፣ ከዛ በኋላ አስወጡን ብላችሁ ድራማ ለመስራት ነው። ረጋበል አውዱን ይዤ ላሳይ ነው። እሺ ሚዩት አድርገዋ። ስለዚህ ሚዩት አድርገው በቃ። ለመውጣት ካልመጣ አንዴ ሚዩት አድርገው ላሳየ። አውዱን ይዘህ አይደል ያልክ? ስለዚህ አውድ ሲባል እየዘለልክ እንዲህ ዳማ መስራት መጫወት ምናምን አይደለም አይደል? ከፈለከው ጥቅስ ጀምርላለሁ፣ ምንም ችግር የለው። 4 ብልሃል፣ ከ4 ጀምሮን የአውዱን ይዤ ላብራራለሁ። ከዛ በኋላ ደግሞ መጽሐፍ ቅዱስ የሚፈታው እንደፈለክ እያመጣ ምናምን መፍታት ሳይሆን በአባቶች ኮሜንታሪው ይፈታ፣ ልክ ያንተ ቁርአን በተፍሲር እንደምትፈታው ማለት። ስለዚህ በአባቶችም መተን እናየዋለን። እሺ ቁጥር 4 ብሮ ለመሰባበክ ላይ መጣው። ለመሰባበክ ምናምን አይደለም። እኔ ፌስ ላደርግ ነው የመጣው። ምን ልታደርግ ነው የመጣው? ልትጠይቃ ጥያቄ ያላችሁ ግቡ ብለን ጠየቅ አይደል? ምላሽ አሰማ። እሱ ያሳያል ካልክ ፌስ ሚዩት አድርግና ስማ። ሚዩት አድርገውና ስማ እኮ ፌስ አድርግ። ኢብራሂም ለመጨረሻ ጊዜ ነው። ምን ቆይ ሚዩት አድርግ። ተደርባ አታውራ። እስካሁን ስንቀበል የነበረው ጥያቄ ይጠይቃሉ፣ እንመልሳለን፣ ያበቃል ነው። እንደውም እድል ተሰጥቷል እና አንተ ከነሱ በምንም ስለማትለይ ከዚህ በኋላ ማይክ የምትከፍት ከሆነ እታች ሆነ ትማራለህ ማለት ነው። ይዋድ ጨርስ። ሚዩት ላይ ነው ይዋድ። ተሰማለህ? የዋዴ መሰለኝ። አንተ ውሃ ልክ ስጠጣ እንትኑ ላይ ስክሪኑ ላይ ጠባልና ማይኩ መክፈት እምቢ አለኝ። ለዛ ሎክ አድርጌ ጠርጌ ምናምን ነው። ለዛ ሶሪ። እሺ እባክህ ረብሻ ምናምን ሳይሆን ያው ቁጥር 4 ጀምሮ አውዱን ይዘን ብላ አውዱ ይዘፍታልኝ ብላል። አውዱን ይዤ ልፈታ ነው። ሶ ዶን የሆነ ረብሻ ምናምን ለመፍጠር ምናምን አትሞክር። ምክንያቱ በጣም የሚገርም ክፍል ስለሆነ እኔ ምንም ችግር የለውም ከዚህ ጀምሮ ለማብራራት ማለት ነው። እሺ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት እሺ ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነውም ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ኦኬ ስለማን ነው እየተናገረ ያለው? ኦኬ ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ለወደደን፣ እሺ ከኃጢአታችንም በደሙ ላጠበን፣ እሺ በመንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን። ማን ነው? ስለ ኢየሱስ ክርስቶስ ነው እየተናገረ ያለው። እንድንሆን ላደረገን፣ እሺ ለእርሱ ለማ ለኢየሱስ ክርስቶስ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን ይላል። ከዘላለም ለእርሱ ምን? ከዘላለም እስከ ዘላለም ድረስ ምን? ክብርና ኃይል ይሁን። ምክንያቱስ ለወደደን ወዶናል፣ ከኃጢአታችን በደሙ አጥቦናል። ትክክል። የነገስታት ሁሉ ገዢ፣ የሙታን ሁሉ በኩር፣ የሰባቱ መናፍስት ባለቤት፣ ኦኬ ያለና የነበረ ተብሎ የተነገረው እዚህ ጋር አንድም ለአብ ለመንፈስ ቅዱስ ሊገባ ይችላል፣ ለክርስቶስም ተብሎ ቢገባ ምንም ችግር የለው። ማለት ካለውና ከነበረው የሚለው አጠቃላይ አውዱ ይዘን ስንመለከት ስለ ክርስቶስ ነው የሚናገረው። ካለውና ከነበረው የሚለው ይዘን ለአብ በዙፋኑ ፊት ካሉ ከሰባቱ መናፍስት ለመንፈስ ቅዱስ ከታመነው ምስክር ጀምሮ ወደ ታች ያለው ደግሞ ለክርስቶስ ተብሎም ይፈታል። ይሄ ምንም ችግር የለውም ማለት ነው። ካለውና ከነበረው የተባለው ራሱ ኢየሱስ ክርስቶስ፣ ሰባቱ መናፍስት የተባለው ከሰባቱ መናፍስት ማለት ክርስቶስ ለቤተ ክርስቲያን የላከላትን መንፈስ ሆኖ ሳለ ግን የተለያዩ መንፈስ ልዩ ልዩ ነው እንደሚለው ሰባት ፍጹምነትን ለማሳየት እሱ የላከውን መንፈስ ለማጠየቅ ነው። እሱ ደግሞ ምንድነው? ከታመነው ምስክር የታመነ ምስክር ነው። ከሙታንም በኩር ነው። የምድርም ነገስታት ሁሉ ገዢ ነው። ራሱ በቃ ዮሐንስ እኮ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ነው። ኦኬ ለወደደን ከኃጢአታችን በደሙ ላጠበን
መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። ይኸው ይቀጥላል። እነሆ ከደመና ጋር ይመጣል። በቃ ስለ ክርስቶስ ነው። አውዱን ይዘን ስንከተል ምንም በቃ ለክርስቶስ ነው ሊሆን። ከክርስቶስ ውጭ ራሱ ወደ ሌላ እንፍታው ብንል አውዱን ይዘን ሊመጣ የማይችል ማለት። እነሆ ከደመና ጋር ይመጣል ማ እዚህ ጋር ይኸው ኢየሱስ ክርስቶስ ብለው ስለጀመረ ዓይንም ሁሉ የወጉትም ያዩታል ማ ኢየሱስ ክርስቶስን። ኦኬ የተወጋው ከደመና ጋር በኃይል ይመጣል ተብሎ የተነገረለት ክርስቶስ ኢየሱስ ነው። ኦኬ ያዩታል። ከዛ በኋላ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ይላል። ኦኬ ይመጣና ያ በደመና ከደመና ጋር ይመጣል። ከዛ የወጉት ሁሉ በግልጽ ያዩታል ማለት ነው። ከዛ በኋላ የምድር ወገኖች ምን ይላሉ? ዋይ ዋይ ወየውልን ይላሉ። ምክንያቱስ እንዲህ ይገልጽላችኋል። እዛኔ ያ በደመና የመጣው ምን ይላል? ያለውና የነበረው የሚመጣው ሁሉም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ያ የመጣው በደመና የመጣው ክርስቶስ ምን ይላቸዋል? ያለው የነበረው ኦኬ የሚመጣው ሁሉም የሚገዛ አልፋና ኦሜጋ እኔ ነኝ ስለሚላቸው ነው ሁሉ ምን የሚሉት ዋይ ዋይ ይላሉ ተብሎ የተነገረላቸው። ኦኬ ስለዚህ ያለ የነበረ የሚመጣ ሁሉም የሚገዛ ጌታ አምላክ ተብሎ በግልጽ የተነገረው እዚህ ጋር ኢየሱስ ክርስቶስ ነው ማለት ነው። ኢየሱስ ክርስቶስ ነው። ኮሜንታሪ ከመስጠቴ በፊት ወይም ደግሞ የአባቶች አንድምታ ከመስጠቴ በፊት አሁን ባብራራሁት ላይ ጥያቄ ካለ ቀጥል። እሺ በጣም ጥሩ። እኔ እንግዲህ በጣም አዳምጫለሁ ትዕግስት አድርጌ። ያው ፕሪቺንግ ስታይል ነው ያለውና ሰው እኛ ፌስ የምታደርጉን ከሆነ እንምጣ ብለን ነው። ቃል በቃል ትቀጥላለህ ወይስ ይብቃኝና ልውረድ? ቃል በቃል ትችላለህ ወይ? ያለ ጥቅሱ ላይ አቅም አለ? እሺ ማለት ትቀጥላለህ? አቅም አለ? ከብዶ ነው ጋር ሳይገባው ከበደ አንተ ይብሮ በእናትህ ቃል በቃ እኔ የሚታርገዋለሁ የህፃን ልጅ ባህሪ ነው ያለው። አንተ በእናትህ ጋዲሳ አንተ እኮ ያንተ ጋዲሳ ተው እባክህ። የዋር ተከበደው አንዴ ሚዩት አድርግና ጋዲሳ ያወራል። እንኳን እንትን አልክ ዮሐዴ። እኔ ምን እንደሚያሰቀኝ ታውቃለህ? ታች ያላችሁ ሰዎችም ስሙ እባካችሁ። ምንም አሁን በቃ በስርዓት ዮሐዴ አብራራው የሰጠው ማብራሪያ አክቹዋሊ በኮንቴክስትም ሲፈታ ያለውና የሚመጣው የሚለው ቁጥር 8 ላይ ያለው ያ የተወጋው ራሱ ክርስቶስ ኢየሱስ እንደሆነ መንግስትም ለካህናትና ለአባቱ ላደረገን እያለ የተነገረው ለክርስቶስ ስለሆነ በቃ ግልጽ ነው። ቃል በቃል ትቀጥላለህ። ፕሪቺንግ ስታይል ነው ምናምን። በቃ ጥያቄ ያላችሁ ግቡን የተባሉ ጥያቄ ትጠይቃላችሁ። የተነሳው ሀሳብ ላይ መሞገት የሚችል ሰው ካለ እዚህ ጋር ልክ አይደለም ብሎ የተነሳው ሀሳብ ላይ መሞገት ይችላል። ኦኬ ኢብሮ ምንም እኔ ይቅርታ አድርግልኝና ሃይፖስታሲስ እና ኡሲያር ራሱ በስርዓት ላይ እየተማታቅ ሰው አሁን ከኛ ጋር መጥተህ የማውራት አቅምም ብቃትም የለም። ይቅርታ አድርግልኝና ለካ ሚስተር ሃይፖስታሲስ ነው። ሃይፖስታሲስ እና ሃይፖስታቲክ ዩኒየን እንኳን በስርዓት ለይቶ የማያውቅ ሰው አሁን ደግሞ ፊት ለፊት እንግባ ይላል። ታውቃለህ? በጣም ያስቃል። እሺ ተረኛ ሰላም ብያለሁ። እሺ አህመድ እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥያቄ ነበረኝ። ጥያቄን እሺ፣ የአሁኑ ላይ ቁጥር 8 ላይ ያለው ለአብ ነው ብለህ ነው የምታምነው አንተ? ቆይ እንዲህ አሁን ፕሪች ነው የምታደርጉት ወይስ ቃል በቃል ፌስ ማድረግ አቅም አላችሁ? ለአብ ነው ብለህ ነው እንዴ? ምንድነው አንድ አይነት ቃል ሰጥቷችሁ ነው እንደሚልኩ አላችሁ? አይ ካላችሁ ቀጥሉ። ከኔ ጋር እንዴ አንድ አይነት ቃል ሰጥተው ነው እንደሚልኩ? አይ ካላችሁ ቁጥር 8 ላይ ቆይ አንዴ ከኔ ጋር ቃል በቃል ፌስ ማድረግ በማነሳው አርጊመንት ላይ ቃል በቃል ፌስ ማድረግ አቁሙ ካለ ግን ቀጥል። አህመድ አንዴ ስማሽ፣ አንዴ ሚውት አድርግሽ። እሺ አንዴ ሚውት አድርግ ወንድማችን። አይ ስትሪት ፎርዋርድ አድርገኝ መጀመሪያ ፕሪች አንዴ ሚውት አድርግ። አንዴ ቤቱን መስመር ላስይዘው። አንዴ ሚውት አድርግ ፕሪች አታርጉ። ቀጥታ እኔ አላረኩም። እሺ አንዴ ሚውት አድርግሽ። እኔ አላረኩም ግን ሚውት አድርግ። ሌላ ሰው ነው እያደረገ ያለው። ኦኬ እባካችሁ የምትገቡ ሚውት አታርጉ። አህመድ ሚውት አድርግ። ሚውት እንዳትደረግ ክራስ ሚውት አድርግ። መሳቅ ማንንም አያተርፍም። ጋዲሳ አንዴ ሚውት አድርግ። አንዴ ሚውት አድርግ። እሺ ታች ሆነ ስማ ጨርስና ምን ሆነው ነው እነዚህ ልጆች እየባ አንዴ ስሙ የምትገቡ ሰዎች አንዴ ቆይ አነሳ። አንተ ማይከን አታብራ። አንዴ ስማ የምትገቡ ሰዎች አጠሬራ እንደተሰጠው ሰው እዚህ ቤት እንትን ነው እንዴ እዚህ ቤት የስብከት ስታይል ነው እንዴ ያለው አትበሉ። እኛ ክርስቲያኖች ነን። መጽሐፍ ቅዱሱ የኛ ነው። ኦኬ አባቶች በፈቱበት መጽሐፍ ቅዱሱ በሚለው በዛው አውድ መሰረት መጽሐፍ ቅዱሱን እናብራራለን። ኦኬ
አሁንም አነስ ገብታል። ዮሐድ ያብራራው ላይ ቁጥር 8 ላይ ያለውና የነበረው የሚመጣው የሚሉ ለአብ ነው ብለን የምታምነው ማይከን አብራ ቃል በቃል ማውራት ትችላለህ። ሰላም ነው መጀመሪያ ቃል በቃል ማለት ነው እያወራው ካልዲ ያ መሳቅ ያድንህም በለ ቃል በቃል ማለትም ፕሪቺንግ ተውና ቃል በቃል እናወራለን። ምን ሆነው ነው የመጡት? አንድ አጥሬራው ቃልም ተው ሰው ነው የሚመጣው መሰለኝ። ፒዲኤፍ አዘጋጅቶ ይሰጣቸዋል። ቃልም አዘጋጅቶ ነው መሰለኝ። ፒዲኤፍ ለኛ ማንንም ኧረ አነስ ተውና ና ቃል በቃል እናወራ። ቃል በቃል እናወራ እኮ ቃል በቃል እናወራ። ቃል በቃል እናወራ። ኦኬ እሺ አዳምጥ። ቆይ ተረጋጋ። ቆይ ለምን ደግሞ አትረጋጉት? ተረጋጋ። ቅድም ጀምሮ ማውራውን ነገር አንዴ አዳምጥ። ማውራውን ነገር አንዴ አዳምጥ። ዮሐንስ ቃል በቃል ታወራለህ። ፕሪቺንግ ሙዱን ተውትና ቃል በቃል እናወራለን። ቅድም ዮሐድ ያደረገው ፕሪች ነበረ ሲያደርግ የነበረው። ፕሪቹን ተውና ቃል በቃል የምትወያይ ከሆነ ቃል በቃል እንወያይ። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያለው ስማኝ። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያለው ለአብ ነው ብለን የምታምነው? ራእይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ለአብ ነው ብለን የምታምነው? አዎ ለአብ ብዬ ነው የማምነው። እሺ እናውራ እሱ ነው። እሺ ያው በቃ ቃል በቃል አይደል የፈለግከው? እኔ ከፍቼ እጠይቃለሁ፣ እናወራለን። አንተም ከፍተህ እዛ ክፍል ላይ ትጠይቀኛለህ። ቃል በቃል ዮሐንስ ራእይ ምዕራፍ 1 ቁጥር 4ን ክፈተው። ይኸው ዮሐንስ ራእይ ምዕራፍ 1 ቁጥር እኮ ምዕራፍ 1 ቁጥር 4ን ክፈተው። ቃል በቃል ስትል ነበር። ጠያቂኝ አይደል? ጠይቁን ብላችሁ አይደል የከፈታችሁት? ስለዚህ ክፈተው። ራእይ ዮሐንስ ምዕራፍ 1 ቁጥር 4 ና ጠጋርገው 4 ላይ እኮ ጠጋርገው። እኔ ጠይቃለሁ። ይኸው ምንድነው የምጠይቀው? ጠይቁን ብላችሁ አንድ ገባው። ጠይቁን ብላችሁ አንድ ገባ ነው እንዴ? ቃል በቃል አላልክም እንዴ? እኮ ቃል በቃል ልጠይቅህ ነው። ቃል በቃል ልጠይቅህ ነው። እናውራ እኮ ነው። ይኸው ላስተናግድህ ብላችሁ ነበረ። ኦኬ ዲቤት አልፈልግም። አንዴ ስማ፣ ቃል በቃል እናውራ አልከኝ። ይኸው እኔ እናንተ እናውራ እኮ ቃል በቃል እናውራ። ያ ቃል በቃል እናውራ። ምን ታደርጋለህ አሁን? ጠይቀህ ሂድ፣ ውረድ። ሰዓታችንን አታቃጥልብን። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ማውራት የሚፈልግ ሰው ካለ ይኸው ፊት ለፊት ተከፍቷል። ጤነኛ አይደሉም እንዴ? ቃል በቃል እናውራ ብሎ ይኸው ቁጥር 4 ክፈት አለ። ቃል በቃል እናውራ ተከትሏችሁ ነው እንደምትመጡት? ስሙ እንጂ ቃል በቃል ማውራት እኮ ቃሉ ላይ ለሁለት ማውራት ነው እንጂ አንድ ሰው ጠይቆ አንድ ሰው እንዲመልስ አይደለም። ክፍሉ ላይ እናውራ እኮ ክፍሉ ላይ እናውራ። ያ ኤግዛክትሊ ዮሐድ ቅድም ያብራራዋል። አሁንም ክፍሉ ላይ ማውራት የሚፈልግ ሰው ካለ ይቀጥል። ገብታችሁ ልታለቅሱ ከሆነ የለቅሶ ቤት አይደለም። ልታለቅሱ የገባችሁ ካላችሁ አሁን ጋዲዬ ለአብ ነው ብሎ እንደሚያምን ጠይቀው ነበር አይደል? አዎ አለ ዮሐዴ። ለአብም ለወልድም ለመንፈስ ቅዱስም ሊፈታ እንደሚችል በደንብ አብራራ። ከዚህ ውጭ ግን ለአብ ብቻ ነው የሚል ኢምፕሊኬሽን ወይ ደግሞ ትርጉም ነው ያለው ብለህ ታምናለህ ወይ ሲለው አዎ አለ። እኛ ስላብራራን ኦኬ ልጠይቅ ለአብ ከሆነ ብለህ ቃል በቃል እናውራ ብለህ ስከፍትለት ለምንድን ነው የሚሸሸው? የቃል በቃል አይደለም እንዴ? አይ ዴቫ ቆይ እንትን ነው ባይዘው ምንድነው ዮሐድ ቁጥር 8 ላይ ያለው ሲጀመር ለወልድ ብቻ ነው ብሎ ነው ሲጀመር ያብራራው። ኦኬ አሁንም ቁጥር 8 ላይ ያለ ኢብራሂም አንድ ሚዩት አድርግ። ካንተ በፊት የገባ ሰው አለ። ቁጥር 8 ላይ ያለው ለአብ ነው ብሎ የሚያምን ሰው ካለ ማይኩን ያብራና ማውራት እንችላለን። አቡበከር ታወራለህ ወይስ ኢብራሂም ይቀጥል? እሺ ኢብራሂም አንደኛ ቃላቶችን መርጠህ ታወራለህ። ሁለተኛ ተደርበህ አታውራ። እሺ ረጋ ብለህ ለመደማመጥ ሞክር። በጣም አመሰግናለሁ። ሌላ ሰው ጣልቃ እንዳይገባ እሺ። እሱ የፈለገ ሰው ቆይ፣ እንዴት ነው የምታስቡት? ቤቱ እኮ የኛ ነው። የፈለገ ሰው ገብቶ ሊያወራ ይችላል። አንተ መልስ ከሆነ የምትፈልገው መልስን ትሰማለህ። አለቀ። እንዲህ እና አሸብር ተረጋጋ። ለቀጥል እየዋ ወይ አትቀጥል ካለን ችግር የለም። እሺ ኢብራሂም ስማ፣ ቁጥር 4 ዮሐንስ ራእይ ስማኝ፣ ከኔ ጋር ነው እያወራ ያለው እኮ ካንተ ጋር አንዴ ስማኝ። ቆይሽ ይሄው ከኔ ጋር ቃል በቃል እናወራ ነው። ይሄው በቃ ወደ ሀሳቡ ልንገባ እኮ ነው። ስማኝ፣ እሱ ተብራርቷል። እኔ ጥያቄ አለኝ። ልቀጥል። ቁጥር 4 ላይ ቃል በቃል እናውራ እኮ ተባባለ። እሱ የስብከቱ ነገር ይቅር ተባለ እኮ ዮሐን አብራርቷል። ጨርሰናል። አሁን ጥቅሱ ላይ ጥያቄ አለኝ። ልቀጥል። የስብከቱ ነገር ይቀር። እኔ እናንተ ቃል በቃል እናውራ። ይሄው ቨርሱ ላይ እኮ ያልኩ ነው። ይሄው ልጠይቅህ፣ ይሄው ልናወራ ነው። ልጠይቅህ፣ እኔ ልጠይቅህ። ቅድም ጠይቀህ እኮ ተብራራ። ጥቅሱ ተብራርቷል። እኔ እጠይቃለሁ። ቀጥዬ እሺ፣ ጥያቄን አቅርብ፣ ከዛ አብራራለሁ። እኮ ፊት ላይ ፌስ ነው የምናደርገው። ቁጥር ጥያቄን አቅርብ፣ ከዛ አብራራለሁ።
ምንም እኮ ካልተመቸኝ ባኬን ፎርዝ ነው ፊት ለፊት ነው ቀጥለው ዮሐንስ በስዕል አሉት ለሰባቱ አብያተ ክርስቲያናት አንዴ ቆይ አንዴ አካሄዱ ነው ይኸውልህ ክራይቴሪያ አውጥታችሁ እሺ ተብሎ ተቀብሎ እንትን ሲባል ደግሞ የሆነ አንዴ ልጠይቅ ሲል አይ እኔ ነኝ የምጠይቀው ጠይቀ መልሳለሁ ሲል አይ ካልተመቸኝ መሀል እገባለሁ እንዲህ እያልክ መስመር የምታበጀው አንተ አይደለም። ኦኬ ቃል በቃል ታወራለህ እሱም ይመልስላል እሱም ይጠይቃል። ኦኬ እንደዚህ እያደረጋችሁ ነው ባክ ኤንድ ፎርስ ስለሆነ ያልከው ማለት አለበለዚያ እኔ የክራይቴሪያ መስመር ላስምር ምናምን እያልክ ህግ አውጪ አትሆን። እሺ ቀጥሉ። ጥያቄ ትጠይቃለህ መልሱ መልስላለሁ ከዛ እኔም ጥያቄ ጠይቃለሁ እኮ ገባኝ። ባኪን ፎርዝ ማለት እስከምንተማመን ድረስ ሌላ ላይ አንሄድም ካለውና ቁጥር 4 ላይ ዮሐንስ እስከ 8 ከ4 እስከ 8 ያለውን አሁን ይኸው ሌላ ተጣጣ ትግባ ጥያቄን አቅርብ ጎበዝ ጥያቄን አቅርብ ጥያቄን ጠይቅ እንዳለው እናንተ አናግሩኝም እንዴት መመለስ እንዳለበት ነው ለእናንተ አናግራችሁ እቀጥላለሁ። ጥያቄን ቁጥር 4 ላይ ዮሐንስ በእስያ ላሉት ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት አለ። በማን ዙፋን ፊት? መልስ። በማን ዙፋን ፊት? ከአብ ዙፋን። ስለዚህ ካለውና ከነበረው የተባለው የአብ ዙፋን ነው ማለት ነው። ዮሐድ ቅድም ለማብራራት እንዳብራራው ለአብም ተብሎ ይፈታል፣ ለአብ ለወልድ ለመንፈስ ቅዱስም ተብሎ ይፈታል። ለአብ ችግር የለውም። ፎር ዘ ሴክ ኦፍ አርጊውመንት ለአብ ተብሎ ይፈታል። ይኸው ለአብ ተብሎ ይፈታል። ቀጥል ጥያቄ ያለውና የነበረው አብ ነው ማለት ነው። እዚህ ጋር የነበረው እዚህ ጋር የተጠቀሰው ለአብ ነው። እዚህ ጋር ያለው ቁጥር 4 በጣም ጥሩ። ከዛ ደግሞ ከታመነው ምስክር ከሙታን። ስለዚህ ሰባቱ መናፍስት የተባሉት ማን ናቸው? ስለ ሰባቱ መናፍስት አይደለም ያለውና የነበረው ላይ ነው ጥያቄያችን። ጥያቄ በቃ ጠይቃ ተስማ እኮ ልቀጥል። አልጨረስኩም። ጥያቄን አላቀረብክም እንዴ? እስካሁን አቀረብኩኝ፣ ጨረስኩኝ። አሁን ይሄ እኮ ፕሪሚሴ ነው። እሺ ጥያቄን ቀጥል። ጥያቄው አሁን እዚህ ጋር መጣ። ቁጥር 8 ላይ ያለው እዚህ አውደ ንባብ ላይ ስናይ ያለውና የነበረው የሚመጣው የተባለው ማን ነው? በዚህ በዮሐንስ ራዕይ ምዕራፍ 1 ከቁጥር 1 እስከ 8 ባለው መሰረት አውደ ንባቡ ላይ ያለውና የነበረው የተባለው ማን ነው? ቁጥር 4 ላይ ለአብ ተብሎ ቁጥር 4 ላይ ያለው ለአብ ይባላል። ቁጥር 8 ላይ ያለው ደግሞ አውዱን ከዛ በኋላ ስንመለከት ለጌታችን ለኢየሱስ ነው። መልሻለሁ። ወደ ጥያቄ ልግባ። አይደለም እሱ ያንተ ያለ መረዳት ነው ብሮስኪ። አሁን እኔ ወደ ጥያቄ ልግባ። እሺ ወደ ጥያቄ ልግባ። እኔ ጠየቅ መለስኩልህ። በስመ አብ ይሄ ምን አይነት ልጅ ነው? በጌታ ስም ጥያቄን አቀረብክ መለስኩልህ። ይሄ ወደ ጥያቄ ልግባ ነው ወይ? ተረጋጋ። ወደ ጥያቄ ልግባ። መች አለቀ? ይሄ ልጅ እኔ እንደው ይሄ ልጅ ወደ ጥያቄ እሺ ልግባ። ወደ ጥያቄ ነው የምትሄደው? መች ተነካና ገና ውረድ። እዚህ ምን ይሄ የህፃን ልጅ ባህሪ እኛ እዚያ እናስተናገድም። ወዳጅ ጥያቄ አቀረብክ። በጣም ተራ ጥያቄ ነው የጠየቀው። ኦኬ ምንም የተለየ ነገር ቅድም ዮሐድ አብራርቶታል። እኔም ደግሜ እላለሁ። እዚህ ጋር ያለውና የነበረው ለሚለው ለአብም ተብሎ ሊፈታ ይችላል፣ ለቅድስት ሥላሴም ተብሎ ሊፈታ ይችላል ብሏል። እዚህ ጋር የነበረው ለአብ ተብሎ መፈታቱ በምንም ተአምር ከዛ በኋላ ያለው አውድ እዚህ ጋር ለጌታችን ለኢየሱስ ነው። አለቀ። ጥያቄን ጠየቅ፣ መልስ መልሰናል። መጠየቅ ስፍራ ግን አቡበከር ኢብራሂምን ወከለህ ትጠየቃለህ። ሰላም እንዴት ነህ? ሰላም ነህ ጋዲሳ? አለን እግዚአብሔር ይመስገን። ኢብራሂምን ወከለህ ትጠየቃለህ። ቆይ ኢብራሂምን ወክለህ ትጠየቃለህ ምናምን ሳይሆን እንግዲህ ከቀድም ጀምሮ እየተመለከትን ነው ውይይቱ። ኢብራሂምን ወክለህ መጠየቅ ትችላለህ ወይ? ኧረ እባክህ አንዴ ጋዲሳ ምን ሆነ ነው እንዴ? እናንተ ቤት ነው የመጣ ነው ጋዲ ምን ሆነ? ሂድ ወደ ካዕባ። ምንም እነዚህ በቃ እውቀት የሌለው ሰው ድራማ ለመስራት የሚመጣ ሰው ወደ ካዕባ ነው የምንልከው። ተረኛ ካለ ይግባ። ይሄ ክፍል ለጌታችን ለኢየሱስ አይደለም ብሎ የሚያምን ሰው ኦኬ፣ ለጌታችን ለኢየሱስ አይደለም ብሎ የሚያምን ሰው መጠየቅ የሚችል ሰው ይግባ። ሰላም ብያለሁ። አንተ ምን አይነት ሰዎች እንዳለ የሚገቡት ደግሞ እንዳለ አንድ አይነት ናቸው። እስቲ ዮባ አንዳችሁ ቀጥሉ። ወይ ቆይ እስቲ ምናልባት የኔ ከተሰማ ኦኬ፣ አህመድ ቃል በቃል እንቀጥል ከአንተ ጋር
ይቻላል ግን እንትን አትበሉ፣ እያስወረዳችሁ ነው ሰዎች እና አንድ ጊዜ አትፈረስ ፕሊዝ። ቤቱ የተከፈተ ከሆነ ዝም ብለህ ሰው ሳትሰማ ዝም ብለህ ለማውራት ምን ሆነ ነው? ዳውራ ቢሮክራሲ አታብዛ፣ ቢሮክራሲ አታብዛ። ቀጥታ ወደ ሀሳቡ ቤቱን የከፈታችሁት ዓላማ ወደ ሀሳቡ ለአንድ አታወራም፣ ለሁለት ራእይ ላይ ታወራለህ አታወራም? አንዴ ቆይ፣ ቤቱ ዓላማ ሲጀመር ቆይ ተረጋጋ። ይሁድ ምን ሆነ ነው? ሂድ ትንሽ አንተ ማጽድተና ምንም አንታገዛቸው። ርዕሱ ላይ ማውራት የሚችል ብቻ አስተያየት የሚሰጥ እዛው አስተያየት እዛ ሳጥን እናስቀምጥላችኋለን። ኮሜንት የተዘጋጀው ባይዘው አስተያየታችሁን ለመጻፍ ነው። ጻፉ አስተያየት እዚህ ገብታችሁ አንዴ አካሄድ ምናምን ጻፍ። ኮሜንት ከሆነ የምትፈልገው ኮሜንት ላይ ጻፍ። ፓፓ ቀጥታው ስትባል እንዴ አዛጉን እኔ እኮ ችግሩን ይዋዲ አሁን ኢብራሂም የሚባለው ልጅ ግባ ጠይቅ ተባለ። ቃል በቃል አለ ጥያቄ ጠየቀ። ጥያቄው መልስ ተሰጠው። ከዛ ልጠይቅ እለዋለሁ እንዴ መች መለስክልኝ እንዴ? እኔ እኮ እናንተ ናችሁ እኮ ጨዋታ እያደረጋችሁት ያላችሁት። ይብሮ አንድ የለም ፊክስ የሚያደርግ እስከ ጥግ ድረስ አሁንም እባክህ ሀሜቱን ትተና እዚህ ጋር አውራ እኮ ቀጥልሽ። በቃ እና ቀጥልሽ ቀጥል ከኔ ፈልገው ነው። እሺ እስከ ጥግ ድረስ እሺ እና ደግሜ እሺ በቃ እንደዛ ኖ እኔ ግን አይሰማኝም። ጋይስ ይሰማችኋል? እዮባ ይሰማ? ኦኬ ያው ቀጥል በቃ ይሰማል። እዮባ ዝም በል በቃ አንተ። እሺ ኮፒ ሊንክ ምናምን አድርጉ። እሺ እሺ ቀጥል። ጠይቅ አራት ላይ ምንድነው ጥያቄ? በጣም ጥሩ። ቅድም ጋዲሳ ባብራራው መልኩ ቁጥር 4 ላይ ካለውና ከነበረው የተባለው ከሚመጣው የተባለው ማን ነው? የሚመጣው ለአብም ለወልድም ይፈታል። እዚህ ጋር ነው የጠየቀው። በዙፋን ፊት ያሉት ማን? በማን ዙፋን ፊት? በማን ዙፋን ፊት? በአብ በወልድ በመንፈስ ቅዱስ ዙፋን ፊት ያሉት ማለት ነው። ዙፋን የቱ ጋር ነው እንደዛ የሚለው? አብ ወልድ መንፈስ ቅዱስ ዙፋን ላይ የሚለውን ጥቅስ አውጣው። ይኸው ከኢየሱስ ክርስቶስ ነው የሚለው። ይኸውልህ አብ ወልድ መንፈስ ቅዱስ ዙፋኑ ላይ የሚለውን ጥቅስ አውጣው። አንዴ ረጋ በል እኮ ሚዩት አድርገው። አንዴ ልመልስልህ። ያው መልስ አይደለም ጥቅስ ነው። አንተ ሰውዬ ተረጋጋ እኮ ስማ፣ ሚዩት አድርገው እንዴ። ጥቅሱን ላነብልህ ነው። ጥቅሱን አውጣው። ስማ ከማውራት በፊት ያው አራት ላነብልህ ነው። አንዴ እንዴ ምን እየሆንክ ነው? ምን እየሆናችሁ ነው? ተረጋግቶ አንዴ ለመማር አይደለም። ጀግና ያጫውተዋል ታውቃለህ። አይ አታስገቧቸው። ማን ነው የሚያስገባቸው? በቃ አታስገባቸው። እነዚህ ልጆች ምንም ለመማር አይደለም። ልባቸውም ጆሮአቸውም ዝግት አድርገው ለመጮህ ብቻ ነው የሚገቡት። አታስገቧቸው። በቃ ይዋዲ ቀጥል ሐሳብህን። ጥቅሱን አንዴ ላንብበው። ማስረጃውን ጥቀስ። አምጣ ማስረጃ ጥቅስ። ማይ ብራዘር እንደዛ ስላልክ እኮ የትም አታመልጥም፣ የትም አትሄድም። ታግሰን የምናወራችሁ ባይዞ የትም እንደማትሄዱ በደንብ ስለምናውቃችሁ። ግን ምንድነው የምትፈልጉት? በቃ ሆይ ሆይታ ነው። ጥቅስ አምጣ እኮ ላንብበው አንዴ። ሳትሰማኝ እንዴት ነው የምጠቅሰው? ጥቅስ አምጣ ማስረጃ የት አለ? አይ ይህ መጃጃል ነው። እባካችሁ መጃጃላችሁን ትታችሁ ያው ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ነው። እዚህ ጋር ስለ ዙፋን ነው እየተናገረ ያለው አይደል? በዙፋኑ ፊት አሉ ሰባት መናፍስት የሚለው በአጭሩ ሬቬሌሽንን ኮሜንታሪ የጻፈው ቪክቶሪያንስ ወይም ደግሞ ቪክቶሪያንስ ይህን ያለውና የነበረው ኢየሱስ ክርስቶስም አብም ተብሎ ይፈታል ብላ በቃ ሊፈታ ይችላል። ምክንያቱ አብ ያለ የነበረ የሚመጣ ነው። ወልድም ያለና የነበረ የሚመጣ ነው። ምዕራፍ ቁጥር 8 ላይ ያለ የነበረ የሚመጣ እንደሆነ ወልድ በግልጽ ስለተናገረ ማለት። ስለዚህ ካለው ከነበረው ከሚመጣው በዙፋኑ ፊት ካሉ ከሰባቱ መናፍስት የሚለው አንድ ካለው ከነበረው የሚለው አብ ተብሎ ሊፈታ ይችላል። ካለው ከነበረው ከሚመጣው ወልድ ተብሎ ሊፈታ ይችላል። አጠቃላይ ይሄ ጥቅሱ ወልድ ነው ተብሎ ይፈታል። አጠቃላይ ይሄ ጥቅስ ስለ ወልድ ነው የሚናገረው። እንዴት? የቪክቶሪያኒስም እንትኑን ከፍቼ ያሳያቸዋለሁ። ካለው ከነበረው ከሚመጣው
በዙፋኑም ፊት ካሉት ከሰባቱ መናፍስት ኦኬ፣ በክርስቶስ ዙፋን ፊት ካሉት ከሰባቱ መናፍስት። እዚህ ጋር ሰባት መናፍስት የተባሉት ሰባቱ ሊቃነ መላእክት ናቸው ብሎ ይፈቷል። ኦኬ፣ ሰባቱ ሊቃነ መላእክት ናቸው። ስለዚህ በዙፋኑ ፊት ቆመው የሚያገለግሉትን መላእክትን ሲያጠይቅ በዙፋኑ ፊት ያሉትን ሰባቱ መናፍስት አላቸው። ከዛስ ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ በቃ አጠቃላይ ይህንን እዚህ ጋር እየገለጸ ያለው ስለ ክርስቶስ ነው። ለዛም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ ለወለደን ከኃጢአታችንም በደሙ ላጠበን ብሎ አጠቃላይ ስለ ክርስቶስ የሚናገር ነው ተብሎ ሊፈታ ይችላል። ይፈታል። ማስረጃ ኦኬ። ቪክቶሪያነስ ቅዱስ ቪክቶሪያነስ ሪቨሌሽንን ሲተረጉም ዮሐዴ ራእይ 3:1 ላይ ካለው ጋር በዛም ትሄድበት ትችላለህ። ራእይ 3:1 ላይ ከሰባቱ አውዱ ከላይ ጀምሮ እሱ ከመጀመሪያ ጀምሮ በደንብ ብንመለከተው ያንን ነው የሚያስረዳው። ግን ይሄንን ክፍል ስለሆነ በእንትን የጠየቁት አንዴ እሱን ክፍል ላሳይና ከዛ በኋላ ዝም ብለን ጥያቄዎችን እንቀበላለን። እንዲህ ብሽሽቅና እንትን የለመዱ በስርዓት መወያየት የማይችሉ እነዚህ ናቸው እንግዲህ ካልተወያያችሁ ምናምን ይሉት ማለት ነው። እሺ ሰላም አንተና እኔ ለሰላምታ ራስ አልተመቸኝም እኮ ስላችሁ እንትን ነው መሆን ያለዛ ልትነሰበክ አይደለም። እኔ ደው ባይቴ ስብከት ከፈለጋችሁ ዝም ብላችሁ ውጡና እዛ የሆነ ዩቲዩብ ላይ ምናምን ቼክ አድርጉ። እኛ አሁን ዳይሬክትሊ አርጊው እንድታደርጉ ነው የምንፈልገው። በቃ ሁሉም በየፈኑ ማለት ነው ይሞግታቸዋል። አሁን እዛ ሄዶ እንደሰብ 5 ደቂቃ ነው ይለኛል። እኔ ምንም ሊያጠምቀኝ ነው እንደሚሰብከኝ እኔ አይመለከተኝም። አትፈርስ ፕሌስ እዚህ ጋር እንዴ ጥቅስ ጠቅሶ ጌታችን መድኃኒታችን አይለኛል። ምን አገባኝ እኔ ስለሱ ጤነኛ አይደለም እንዴ? እኔ አትፈርስ ፕሌስ ሰላምታ ላይ ነው የሚገላግልኝ። ሰላም ስለ አንተ ሰውዬ ቀይ እሱ የሚለውን ታምናለህ ይለኛል። እኔ ልጠየቅ አይደለም የገባሁት ልጠይቅ ነው የገባሁት እኮ። አላማው እሱ አይደለ እንዴ? አላማችሁ ምንድነው ሲለው አትረብሽ ይላል። አላማችሁን ነው የጠየቃችሁ ሰው ቀይ አትፈርስ ፕሌስ ስለ አላማችሁ የጠየቃችሁት ምንድነው? አላማችሁ ስከፍቱ መጠየቅ ነው ወይስ መጠየቅ ነው? መጠየቅ ነው ወይስ መጠየቅ? መጠየቅ ከሆነ ይሆን ጠይቅ ነው በቃ። ሁሉም ማንም ሲገባ አንዱ በጠየቀው አንዱ አይጠየቅ። ማትፈረስ ፕሌስ ገብታችኋል? አይ መጠየቅ ነው አላማችን ካላችሁ እንግዲህ ያው ስለሱ ምን ይላል? አያሳስባችሁ። እያንዳንዳችሁ ያላችሁ ጥያቄ አይደለም ትላለህ እንዴ? ወይኔ አንዴ እዚህ ጋር ሌላ እንትን አለ። ይኸው ሚክስ ያደርጉ ይሁት ምን ይሆናችሁ? ይሁ ሚክስ ያደርጉ። እስቲ አብዱል ከሪም ተረጋጋ። ማይከው ሚታር ዮሐን ይጨርስና ወደ ጥቅሱ እንመለስ። ተረጋጋ። አያችሁ? ይኸው ተመልከቱ እንዴት ሚዩት እንደሚያደርጉ ተመልከቱ። ያ ጀማ አያስወሩም ስላችሁ ይኸው አብዱል ከሪምን አላስወራሉት። ተመልከቱ። ኔትወርክ። እሺ አህመድ አፎን ቀጥለሽ። እና አልተግባቡም ሲጀመር እዛ ጋር አላማቸው ላይ አልተግባቡም። ጥያቄ ሲገባ ማለት አትፈረስ ፕሌስ ጥያቄው እነሱ እንዲጠይቁ ነው እንድንጠይቃቸው ነው። አረ ጠይቁን ምናምን ደረታቸው እነፉና ኦኬ ኢብራሂም ገባ ናውጣሉት። ዝም ብለው ሲሰሙት ብቻ ነው ድምፁ ደስ አላላቸውም። ከዛ እሺ ቀይ ተባለና እኔ ስገባ አንተም አትሆንም ምናምን እናውጣ አንተም ሰላምታ ምናምን አያስፈልግም። ቀጣይ ሰው ሲመጣ አንተም ምን መልካት ተስራና ብላ አስወጥታ አቡበከርን እንዴ ምን ሆነ አርሶዬ ቀይ ጠይቁኛ ብለህ እንደ ገባው። ከዛ በኋላ ደግሞ ከእንደገና ደግሞ ኢብራሂም ያለውን ትላለህ ምናምን ይላል። ምን አገባኝ እኔ ኢብራሂም ያለውን አልኩ አላልኩ ምን አገባህ አንተ ቀይ እንጂ አትፈረስ ፕሌስ ተጠይቅ ነው የተባልከው። ከጠይቅ አልተባልክም። ሶ እንትን በሉ እንዲህ አትዳፈሩ። ጠይቁን ብላችሁ አትዳፈሩ። ቢያንስ እንጠይቃችሁ ብላችሁ ግቡ። አትዳፈሩ። ክርስቲያኖች እያያችሁ ነው እዚህ ያላችሁ እንዳለ እንዴት ሲያስወርዱ እንደነበሩ በቀላ የሆነ ዛሬ ነው የገቡት መሰለኝ ቲክቶክ ላይ ማስወጣት ራሱ ይሆን እንዴት ነው ነገሩ ይብሩ። እሺ አህመድ ጀዛከላ። እኔ መጨረሻ ነው የማወራው። የሚያወራ ሰው ካለ ቀጥሉ። የሚያወራ ሀሳብ ያለው ሰው ካለ ኢምሮ ቀጥለሽ። ሰላም አለይኩም ወራህመቱላህ። ወላሂ ያ ጀማ እኔ ያው ዳክሞኝ ስለነበር ከስምኞች ያዳመኩ ነበርና ወላሂ በጣም ነገረመኝ። ያልኳችሁ ለመሰላችሁ ቢላህ አለይኩም እባካችሁ ዮሐር ሲያወራ ሪከርድ ካላችሁ ልቀቁት። በአላህ ብያችኋለሁ ሪከርዱን ብቻ ልቀቁት። ከዛ ታዘቡ፣ እናንተ ራሳችሁ ታዘቡ። ወላሂ ቃል ልግባላችሁ ሲያወራ በሚያወራው ነገር አያምንበትም። መጀመሪያ ሲያወራ
መጀመሪያ ሰው አይታችሁ ከሆነ ምንድን ያደረገው? አይ እዚህ ጋር እኮ ሰባቱ መናፍስት ይላል። ሰባቱ መናፍስት መንፈስ ቅዱስ ነው። ከዛ በኋላ እዛ ጋር ማብረው ያየነው ኢየሱስ ነው አለና እንዴት እንዳመለጠው እሱ ራሱ ሲያወራ እንቅንቅ ያደርገዋል። ወረበል ካባ ያስታውቃል። እሱ ራሱ እንቅንቅ ያደርገዋል። አንደኛ እባካችሁ ሪከርድ ካላችሁ እዚህ የምንከፍተዋለን እናንተ መስሙ ኮሜንት ጽፍ ነበር አይታችሁ ከሆነ እዛ አነበባትና እዚህ ጋር ከደመና ጋር ይመጣል ይላል። ከዛ ከላይ ደግሞ እዚህ ጋር መንፈስ ቅዱስ ነው ብሎ ሆነ ለመሸወር ነገር ሲሞክር አይተናል። አንደኛ። ሁለተኛ ደግሞ ያ ጀማዓተል ኸይር አንድ ክርስቲያን ሙስሊም ፊት ፌስ ማድረግ እንደማይችል አይተናል። ቤታችን መተው ሳይሆን እነሱ እንኳን ቤት ሂደን እኛን ፌስ ሊያደርጉ አይችሉም። 4 ነጥብ፣ ትልቅ 4 ነጥብ። ኢብራሂም ገባ፣ አህመድ ገባ፣ አቡኪ ገባ፣ አነስ ገባ፣ ያልገባ የለም። ግን ሁሉም ምንድን ያደረጉት ማውረድ ነው። ከዛ በጣም ደግሞ አጂብ ያስፋይ ነገር መሰላችሁ የቃላት ጨዋታው ምንድን የተባለው ቃል በቃል እናውራ ነው። እንትና አስረድቷል። ቃል በቃል እናውራ ሲባል ምንድን ያለው ምንድነው? አንድ ቃል ይዛችሁ ሲመጣ ምን ነው ሌላ ቃል እንፍጠርሽ፣ ሌላ አማርኛ ይፈጠር፣ ሌላ አማርኛ ቃል በቃል ሌላ ነገር እንፍጠር፣ ወይስ ደግሞ በኦሮምኛ እናድርግላችሁ? በኦሮምኛ እናድርገው ወይስ በትግረኛ ይሆንላችሁ? ቃል በቃል አንድ ቃል ነው አይደለ እንዴ? ቃል በቃል የሚል ቃል አለ አይደለ? ስለዚህ አህመድ ገብቶ ቃል በቃል እናውራ አለ። አህመድ ኢብራሂም እንደዛ አለ። ይሄን ያመጡና ቃል በቃል ሁሉም አንድ አይነት ቃል ነው እንዴ ተጻፈላችሁ ይላል። ሌላ ቃል ልፍጠርላችሁ ወገኖች፣ እንደው አእምሯችሁን አሰሩ። በአላህ አንድ ቃል ነው ያለው፣ ሌላ ቃል አለ እንዴ? ወይስ ደግሞ ገልብጠን ፊደል በፊደል እናድርግላችሁ? እንደዚህ ደደባችሁ ነው። አንደኛ። ሶስተኛ ሰምታችሁ ከሆነ አላሁ አክበር። እኔ ባይዞ ደስ ብሎኛል። ይብሮ ደስ አይልም መሰለህ? የራእይ መጽሐፍ ምዕራፍ 1 ቁጥር 4 ለአብ እንደሆነ ጋዲሳ አምኗል። ትልቅ ስኬት ነው። የራእይ መጽሐፍ ምዕራፍ 1 ቁጥር 4 ላይ ምናምን ወገናችን ስለ አብ እንደሚያወራ ይመጣል የተባለው አብ እንደሆነ አምኗል። ይሄ ራሱ ትልቅ ስኬት ነው። ከዛችን ሲያወራ አንዱ ልጅ አንድ ውርውር የሚል መጣና ምን አለ? ግን እዚህ ጋር እኮ ጋዲሳ ስለ አብ ስለ ወልድ መንፈስ ቅዱስን የሚያወራ ብሎታል እኮ ብሎ አያቸው ለማስተካከል ነገር ሞከረ። ከዛ ሲሞክር ጋዲሳን ቀለብ አድርጋ መለሰችለት ማለት ነውና አንድ እርስ በርሳቸው እንደማይስማሙ አይተናል። ዮሐድ ምን ይላል? እዚህ ጋር የሚያወራው ስለ መንፈስ ቅዱስና አብና ወልድ ነው። ያኛው ደግሞ የሚያወራው ስለ ኢየሱስ ብቻ ነው ብሏል። ግን ኢየሱስ ብቻ ባልልም አለ አውቆ ዮሐድ ላለመፈገር ምን አለ? ስለ ስላሴ ሊያሳይ ይችላል አለ። ግን በኋላ ሊያወራበት አልቻለም። ስለ ስላሴ የማያሳይ ከሆነ ለምን ተዋሸዋል? ስለ ስላሴ የሚያወራ ከሆነ ኢብራሂም በስላሴ ፌስ ማድረግ ነበረበት። ሲቀጥል ያጀማ ወላሂ በጣም አዘኝባቸዋለሁ። እንደዚህ ራሳቸውን ያወርዳሉ ብዬም ጠብቄ አላውቅም። የሆነ የቃላት ጨዋታ፣ ቃላት መደራረብ፣ ቃል በቃል አላችሁ። ከዛ አንድ ፋይል ያላችሁ አንድ ቃል ምን አገናኘው? እንደው ቆይ በአለም ቢላህ አለይኩም ሙስሊሞች ወይ ክርስቲያኖች ካላችሁ እንደው አእምራችሁ ንጹህ አድርጉና ምን አገናኘው? ቃል በቃል ተባለና ስለዚህ ሁላችሁም አንድ ላይ መጣ። ምን አገናኘው? እንደዛ ከሆነ ያኛውም የራእይ መጽሐፍ ላይ ያኛውም ራእይ መጽሐፍ ይላል። ለምን በእንግሊዝኛ አትለውም አንተ? ለምን አቡ ቀለም አትለውም አንተ? አቡ ቀለም ስማት አለ ብዬ ብናገር በጣም ድድብና ነው። ለቃሉ ይቅርታ ብናከብራችሁም እና እዚህ ጋር ዋና ፖይንት ምንድነው? እነዚህ ንጽጽር እንሳር ላይ የሚሉት አያሳዝንም? በአላህ በቃ የመጨረሻ ካርዱ ምንድን ነበረ? ወደ ካዕባ እልክሃለሁኝ ኢብራሂም ብሎ በቃ ጨረሰ። የመጨረሻ ካርድ ይሄ ነው። ናባ ካንተ ውረድ፣ ቆሻሻ ለማየት ቆሻሻ ለለም አውረደና ወደ ካዕባ እልክሃለሁ። በቃ አሁን በሱ ቤት ኢብራሂምን አናዱት። በቃ ኢብራሂም አልቅሶ ወጥቷል ማለት ነው። በጣም ያሳዝናልና ይህን ያክል መውረድህና ለቃሉ ይቅርታ ይቅርብኝ ቃሉ ብቻ ግን እንደዚህ ራሳቸው ማውራቸው በጣም ያሳዝናል። ግን አልሐምዱሊላህ ኢየሱስ አምላክ እንዳልሆነ ባፋችሁ መስከራችኋል። ለምን ቁማችሁ ልታወሩን ስላልቻላችሁ። ቀጥሎ ወንድሞች። እኔ መጨረሻ ነው የማወራው። ይኸው የተደረግኩትን ነገር ሁሉ ወላሂ ስላሴ ነው ዙፋኑ ላይ ያለው። አምጣ መረጃ እኔ ፊቱ ወሬ አይሆንም እለዋለሁ። ይቅለሰለሳል። አላህ ሙስተዓን ወላሂ። ኧረ አላህ ይጠብቀን ከእንደዚህ አይነት ነገር። እሺ ሀሳብ ያለው አንድ ላኳችሁ። ቆይ አንዴ አላህ ሙስተዓን ትላለህ። ቅድምም አነስ አላህ ሙስተዓን ሲል ነበረ። ስለዚህ አንተ ምንድነው አንድ ሰው እንደ የላካችሁ እናንተ ምንድነው ሌላ ቃል መጠቀማችሁ? አላህ ሙስተዓን አያችሁ አይደል? አህመድም አላህ ሙስተዓን ይላል፣ ኢብራሂም አላህ ሙስተዓን ይላል። አሁንም አንድ ሙስሊም አስገባላችሁም አላህ ሙስተዓን ይላል። ይሄ ቀሽብና ነው። ቃል በቃል ይባል ሌላ ቃል እንደ ኢብራሂም በአላህ ንገረኝ እስቲ። ቃል በቃል ይባል ሌላ ቃል አለ? ያገባን እኮ ወላሂ አህመድ ገብቶ ቃል በቃል ላወራችሁ አለ። ኢብራሂም ገብቶ ቃል በቃል ላወራችሁ አለ። ሌላ ቃል አለ እንዴ? ቆይ እንፍጠርላችሁ ወይስ ደግሞ ቀየር አድርገን ትርጉማን በኦሮምኛና በትግረኛ እናድርግላችሁ? ያርሻል። አዎ እሱ ነው ግራ የገባንና ሀሳብ ማውራት የሚፈልግ ካለ በተለይ በተደረግነው ነገር ላይ እንዴት ሀሳብ ሳላህ ካለ መቀጠል ትችላለህ። ሰላም አለይኩም። አካውንቱ ያንተ ነው። ፕሮፋይል ተቀይረብኝ በጣም አለህ ሳላህ አይ ቲንክ የለም መሰለኝ። አነስም ከደረሰባቸው ሰዎች መካከል አንደኛው ነውና እንዴት ነው ግፉን እንዴት አየው አነስ? ወአለይኩም ሰላም
ክርስቲያኖች የሚጠበቅ ነገር ነው እና ጋይዝ ሁላችሁም እንዳስተዋላችሁት ምንድነው እየተደረገ ያለው ነገር? የሆነ ቃል ለምሳሌ ቃል በቃል እናውራ ስለተባለ አይ ቃላችሁንም ተኮራርጃችሁ ነው የምታመጡት፣ ፋይልም ሌባ እናት ልጇን አታምንም ይባላል ብዙ ጊዜ። አይዶን ነው የራሳቸው ተግባር ከሆነ አናቅም። አላኩል ያህል ግን ቤታችሁ ድረስ ውይይት አይመጡም። ዲቤት ጠርተናቸዋል፣ አይመጡም። ጋዲሳን ጠርቸው ነበር፣ አልመጣም። የቤተ ክርስቲያን አባቶች ላይ ለሰዓታት ቁጭ ብሎ ስለኛ ሲያወሩ ጠርተነው ነበር፣ አልመጣም። ዲቤት አይመጡም። ቤታቸው ሲካሄድ ግን ምንድን ነው የሚያደርጉት? ኦንሊ ቲንግ ሚዩት ነው የሚያደርጓችሁ። ይህንን ለእናንተ ልናሳያችሁ ነው ማለት ነው። ዛሬ ሚዩት ነው የሚያደርጓችሁ። መቼም ፍቃደኛ አይደሉም ለማውራትም ጭምር ማለት ነው፣ ከነጭራሹ ማለት ነው። ሚዩት አድርጓችሁ ብቻቸውን ያወራሉ፣ ፕሪች ያደርጋሉ፣ ይሰብካሉ። ከዛ ልጠይቅ ስትል አይጠየቁም። ቃል በቃል ያወራ ይሰብካል፣ ስብከት ማለት ነው። ምን አይነት ነገር ነው? እኛ እኮ እነሱ እኛ ጋራ ሲመጡ ሀሳባቸውን እየተቀበልን እያዳመጥን ነው የምናስተናግዳቸው። እነሱ ግን እንዳያቸው ሰባትና ስምንት አይገናኙም የምትለው ቁርአን ሰባትና ስምንት አውድ ሲባል ከሰባት ቀጥሎ ይመጣል የተባለው ያዩታል የተባለው ልክ ከመጣ በኋላ የሚናገረውን ንግግር እንዲባል ስማ ብለህ መቼ ነው የምትጨርሰው? ይጀምራል አላልኩም? ቆይ እሺ፣ ሰባና ስምንት አይገናኝም ብሎ የፈታለ ማን ነው? መጀመሪያ ማን ነው የፈታው? ኮንቴክስቱ እሺ፣ ኮንቴክስቱን ያዝና እኔ አላወራም እኮ ኮንቴክስቱን ይዘህ ፍታ እኮ ኮንቴክስቱን ፍታና አይደለም የተባለበትን ፍታ እኮ። አንዴ ዝም በል እንዴስ ልጁ ምን ሆኗል እንዴ? አታብዛው እንጂ ቀጥል አብዱ እየሰማህ ነው እኮ ትንሽ ሲበዛ ይደብራል። ኮንቴክስቱ ላይ እዚህ ያላችሁ ሰዎች ራዕይ ምዕራፍ 1 ቁጥር 4 እና 5 ላይ ዮሐንስ ጸጋና ሰላምታ ነው የጸጋና ሰላም ተቋረጥኩኝ እንዴ? ተቋርጫለሁ? እሺ ተቋርጠህ ነበር። አሁን መጥቻለሁ። ቀጥላ እሺ ከተመለስኩኝ እዚህ ጋር ጸጋና ሰላም ነው ዮሐንስ እያቀረበ ያለው ካለውና ከነበረው ከሚመጣው ከሶስት ፐርሰንት አክቹዋሊ እዚህ ላይ ካያችሁ በአማርኛው ላይ ያለ ነጥብ ላይ ያስቀምጣቸዋል፣ ወይም ደግሞ ፍሮም ያለ ወይም ደግሞ የግሪኩ ላይ አፖ እያለ ያስቀምጣል። ከማ ካለውና ከነበረው ከሚመጣው አንድ ዘከንደር ከሰባቱ መናፍስት ብሎ አስቀምጠው። ቆይ ካለውና ከነበረው ከሚመጣው አንድ ብለህ ፈታህ። እንደፈለግ እንድታቦካ መጽሐፍ ቅዱስ ማንንም ካለውና ከነበረው አንዴ ስማ፣ ካለው ከነበረው ከሚመጣው አንድ ነው ለብቻው ብላል። ማስረጃ ማስረጃ ማን ከፋፍለዋል? የመጨረሻ እኔ እንደዚህ የሚፈራሩ አይችልም። ምንድን ነው ወላሂ 30 ጊዜ ወላሂ ሚዩት አደረጉት። አንድ ደቂቃ አትፍሩ እንጂ አዲስ አያግዛል። ከፈራ እዮብ አለልህ አወረዱት። በቃ አወረዱት። አያችሁ፣ ይሄ ለምን ታወርዳለህ ይላል። ይሄ ፈርቷል። አያችሁ ተመልከቱ። አንድ ቁጥር ጻፍ በደንብ እሺ፣ እንዴት እንደሚፈታ ተመልከቱና ከዛ በኋላ እኔ እንዴት እንደምፈታ ታያችኋለሁ። ቆይ ና አንድ ቁጥር ጻፍ ላክና ግባ እንስማውና ከዛ በኋላ ተመልከቱ። ስና አፈታት ማለት ተመልከቱ። እሱ ያወራል፣ እሱን አያስወራው። ተመልከቱ። የታለና እሱ ያወራል፣ እሱ አያስወራው። እኛ በቃ ከዚህ በኋላ ወጥቶ ጠፋ። ዋቱ አብያተ ክርስቲያናት ካለውና አናስቀጥልሽ አነስ ቀጥል። አነስ አለ አነስ እኔን ሰፍ ላይ ያደረጋችሁኝ እንዴ? አነስን ሰፍ ላይ ያድርጉት። ቀጥል አነስ
ኦኬ የካንተ ኦኬ ችግር የለውም። ቀጥሉ አህመድ ካላችሁ ቀጥሉ። አይ ቲንክ የተሰማችሁ አይመስለኝም። ኢብኑ ቃፍ አለ። ሰላም አለይኩም ይሰማል? አውሩ እንጂ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አውሩ ኢብራሂም አልተመቸው። ኢብኑ ቃፍ የምትለው ነገር አለ? እየገባን ነበረ። ፋሩቅም እኔም ኤልያስም ገብተን ነበረ። የተወሰነ ከነሱ ጋር ለማውራት ሞክረን ነበር። ወላኪን ያው እንደምታዩት ነው። እንግዲህ ከዚህ ያው ምን መረዳት እንደሚቻል ያው የሚታወቅ ነገር ነው። ቀልብ ያለው ማስተዋል ለሚችል ሰው ንጽጽር ብሎ መድረኩ ላይ እስከመጣ ድረስ ያንን መቀበልና ፌስ የማድረግ ግዴታ አለበት። ነገር ግን እነሱን ያን ከማድረግ ይልቅ ያሉትን ምዕመናንን እዛው ይዘው ማጽናናት ነው የያዙት። ላይክ በቃ የያዝነው ነገር ትክክል ነው የሚለውን ነገር ለማጽናናት ነው እንጂ የተያዘው እውነታው በጋር ወጥቶ አደባባይ እንዲወያዩ ማንም በር የመክፈት እንትን የላቸውም። እና ይህን ነው ዛሬ ያሳዩን። እንግዲህ ቤታቸው ድረስ ነው እንግዲህ የተኬደውና ያን ማድረግ አለመቻላቸው በጣም ያሳፍራል፣ በጣም ያሳፍራል። እና ለክርስቲያን ወገኖች አንድ ማሳለፍ የምፈልገው ነገር ይሄ ለእናንተ መነሻ ፖይንት ሊሆናችሁ ይገባል። በቃ ተርኒንግ ፖይንት ሊሆናችሁ ነው የሚገባው። ምን ያህል እነዚህ ክርስቲያን አቃቢያ የሚባሉት ቲክቶክ ላይ ያሉት በተለይ ምን ያህል እንደሚፈሩ ሙስሊም ፊት ቆመው እምነታቸውን ዲፌንድ ማድረግ እንደማይችሉ ይሄ ትልቅ ማሳያ ነው። ሀቂቃ ትልቅ ማሳያ ነው፣ በጣም ትልቅ ማሳያ ነው። እና ከዚህ ትምህርት በመውሰድ መቀጠል ትችላላችሁ። ይህንን ምለው እኔ አህመድ ቀጥል። ሀቢቢ እንትን እኮ ስላችሁ አሁን ምን መሰላችሁ፣ ደህና ፖይንት ነው ስፈልግ የነበረው ስላችሁ ለእነሱ የሚሆን እንዳለ ምንም የሚያውቁት ነገር የለም። ገብቷችኋል? በቃ ምርጫቸው ሰው ማስወረድ የሚሆነው ለዚህ ነው። እዚህ ያላችሁ ሰዎች እንድታውቁ የሚገባው ነገር እንዳለ ምርጫቸው ሰው ማስወረድ ነው። ገብቷችኋል? እና ሰው አላስወረዱ ማለት ቢያንስ ትንሽ ነው አላቸው ማለት ነው። ገምቱ እንደዛ ቢያንስ ትንሽ ይቀጥሉ። የሆነ ሀሳብ ለእነሱ የሆነ ሀሳብ ስፈልግ እነሱ መወድቅበትን ቦታ ራሱ አልፈልገኝ ከገተ ያስወርዱኝ ማለት ነው። ጣን ያደረገኝ ሰላም ለአንተ አታስፈልግ ና ውጣ ምን ሆናችኋል? እና ከታች ያላችሁ ሰዎች ምንም እንትን እንዳትሉ። ይሄ የማይገርማችሁ ምንም የሚያውቁት ነገር ስለሌለ ነው። ከታች እንዳይገርማችሁ የሆነ ፖይንት ደህና ፖይንት ፌስ አያደርጉም። እዚህ ነው እስኪ አሁን እዚህ የሆነ ኢብሮ ቤት እስኪ ነው እኔ ቤት ሳላ ቤት ነው። እሺ እንደምሳሌ ኡስታዝ ሳላ ቤት ነው፣ ኡስታዝ ጄክ ቤት ነው ምናምን ገብታችኋል? በቃ ፈታ ብለው ነው የሚስተናገዱት። እንደ ሙዳቸው ማያወሩት ነገር የለም። ዋላ ስለ ግል ህይወት ማውራት ከፈለጋችሁ ራሱ በጣም ብዙ የሚያማክሯቸው ወንድሞች አሉ። ረጋ ብላችሁ ማውራት ትችላላችሁ እንደፈለጋችሁ። ገብታችኋል? እነሱ ቤት ስትሄዱስ ነው። እነሱ ቤት ስትሄዱ ብራዘር ሰላምታ ራሱ ይረብሻቸዋል። ሰላም ስትል የምን ሰላም እኔ ሳላ ያስወርዷቸዋል። ገብታችኋል? እና የለም ምንም የሚባል ነው ደህና ነገር የላቸው። እዚህ ግባ የሚባል ነገር የለም። እሺ ኤኒዌይስ እስቲ ምንም አሁን ኧረ ቢስሚላህ እሺ። እና ሄደን መጠየቅም እንችላለን። እሺ አይተሳችሁ የምትሉት ነገር አለ? ሰላም አለይኩም ያ ጀማዓ። ሰው መቀበልም አልችልም። እኔ እኮ በጣም የሚገርመኝ ነገር ማለት ነው አንዳንድ እውቀት የሌላችሁ ሰዎች አርፋችሁ ብትቀመጡ ጥሩ ነው። በቃ አቅማችሁን አውቃችሁ ተቀመጡ። እሺ ወላሂ በቃ መናገር ስላለብኝ በቃ እኛ ትልቅ ስራ ሰርተናል። ስራችንን ሰርተን የመጣ ነው። አሁን አርፋችሁ መቀመጥ አለባችሁ አቅም የሌላችሁ ሰዎች ማለት ነው። እሺ ፊት ለፊት ነው የምናገረው። አልሰማችሁም? ወላሂ ላዚም አርፋችሁ ተቀመጡ። ጋዜጠኛ እንደ ጋዜጠኝነቱ ይስራ። ከዛ በተረፈ ስራ በቃ እንደዛ ነው ወላሂ። እሺ እሺ ያ ጀማ እኔ ወላሂ ዛሬ በጣም የገረመኝ ነገር ሀቂቃ አህመድ ታስታውሳለህ? ጄክ በጣም የሚገርማችሁ ነገር ማለት ነው እኔ ወላሂ እኔ እንደዛሬ ገጥሞኝ አቅም እኔ እስከማውቀው ድረስ በቃ እኔ እንግዲህ ኑ ቤታችን ነው የውይይት ጥሪ ያቀረበን ልባሉ የውይይት ጥሪ ያቀረበን ሳላህ ቀረበ፣ ኢምራን አቀረበ፣ አቡበከር አቀረበ፣ አህመድ አቀርበዋል። ያላቀረበ ሰው የለም።
እሺ በቃ መምህሮቻቸውን ጋር በቃ እንሂድ። በቃ እነሱ አይችሉም ማለት ነው። ሄድን መምህሮቻቸው ጋር፣ ታላላቅ መምህሮቻቸው ጋር ወፍ አላገኘንም። በቃ እሺ ከዛ እናሳያችኋለን ብለን ነገርናችሁ። የሆነ ቀን ገባን፣ ጽድት አድርገን አሳየናችሁ። ጽድት አድርገን ማለት ነው። ዛሬ ገባን። ይኸው አንድ ሰው እኔ ፊት መቆም አልቻለም። አንድ ሰው አህመድ ፊት መቆም አልቻለም። ወላሂ ለአዚም ነው የምላችሁ። ወላሂ አንድ ክርስቲያን እኔ ፊት ከቆመ ማለት ነው። አንድ ክርስቲያን በቃ አንድ እኮ ነው የምላችሁ። አንድ በቃ ቃል በቃል ውይይት ማድረግ የሚችል አንድ እኮ ነው የምላችሁ። አንድ የለም እኮ ነው የምላችሁ። የለም አንድ ሰው የለም እኮ ነው የምላችሁ። እኛ ፊት መቆም የሚችል ቃል በቃል ማውራት የሚችል ጥቅሱ ላይ ቆሞ ይሰብከኛል። ቁጭ አድርጎ ሊሰብከኝ ይፈልጋል እንዴ? እንዴት ነው እኔ ቁጭ አድርጎ የሚሰብከኝ? እንዴት አድርጎ ነው እኔ አህመድን ቁጭ አድርጎ ሳላህን ቁጭ አድርጎ ጄክን እና ኢብኑ ቃፍን እንዴት አድርጎ ነው የሚሰብከው? ወዴት አድርጎ ነው የሚሰብከን እንዴ? ምን ተናገረ? መጀመሪያ አይታችኋል። ምን ተናገረ? እስቲ በቃ ጥቅስ አምጣ አልኩት፣ አመጣ። ያመጣው ጥቅስ ላይ አብራራ። 6 ደቂቃ ምናምን አብራራ። ቁጭ አለ። እሺ በቃ ጥያቄ ተጠየቀ። አይ ሰበካ ነው የምፈልገው። እሺ ፌስ አድርግ። ከዛ በቃ ግራ ገባቸው የሚያደርጉት ነገር ማለት ነው። ያም ይገባል ይወርዳል፣ ይህም ይገባል ይወርዳል። ከዛ እሺ ለማን ነው 4 ቁጥር ላይ ያለው እላለሁ? ለአብ አለ። ማን ነው? ለአብ ለወልድም ይሰራል አልኩት። እሺ ዙፋኑ ላይ ያለው ማን ነው እላለሁ? አብ ወልድ መንፈስ ቅዱስ አለኝ። ማስረጃ አምጣ ጥቅስ እለዋለሁ። ሌላ ታሪክ ውስጥ ገባ። ጥቅስ ወላሂ ላዚም እኔ እንደዚህ አይነት ገጥሞኝ አያውቅም። ወላሂ ይኸው መልስ አላት ትላላችሁ። መልስ አለ። ይኸው ጴንጤዎች ገባን፣ ብሎክ ተደረኩኝ። ጴንጤዎች ጋር ገባን፣ በብሎክ ሸኙ፣ በብሎክ አወጡኝ። ሁለተኛ እኛ ቤት እንዳትመጣ ብለው ማለት ነው። በብሎክ ተሸኘን። ተግባባን። በቃ ሁለተኛ ይኸው እውነት ተናገር ምናምን ይሄ ምናምን እንዳለ በብሎክ ሸኝተው ማለት በብሎክ በቃ ሁለተኛ እንዳንሄድ ነው። ይሄ ማለት ምንድነው? በሌላ አካውንት ገብቼ ጉርስ ሰራቸው ያዩታል። እሱን ጠብቁ ደግሞ እሺ፣ እሱን ጠብቁ። በሌላ አካውንት ገብቼ ሳንጫጫቸው ትናላችሁ። ግልጽ ነው። ሶ እንዴት መቆም ያቅተዋል? እምነቱን ሰው ማስረዳት እንዴት ያቅተዋል? እንዴት ፍሪደም እንዴ? እኛ እኮ ወላሂ እኔ ከአንድ ክርስቲያን ጋር ከ3 ሰዓት ከማታ 3 ሰዓት ጀምሮ እስከ ሌሊቱ 9 ሰዓት ተኩል እኮ ነው ባኪን ፎርዝ ያደረግነው። ሌሊቱ 9 ሰዓት ተኩል ድረስ ባኪን ፎርዝ እናደርጋለን። እኛ አቅም አለን። አንድ ይጥፋ አንድ እንዴ ምን ሆናችሁ ነው? ባኪን ፎርዝ አድርጉ እንጂ ፊት ለፊት ተጋፈጡ እንጂ እንዴ። this is not አህመድ እንትና አቡኪን አስገባው። እሺ እንዴ በጣም የሚገርም እኮ ነገር ነው ወላሂ። ታረላሽ ከዛ አቡኪ መጣ። እንደውም አቡኪ ራሱ በቃ እንደውም ለሌላ ነበር የገባው። እንደውም የፈለጋችሁትን ጥያቄ አስተናግዱ ሊላቸው ነበር መጀመሪያ። ከዛ በኋላ ምን አሉ? ኖ አይ ጥያቄ በቃ እዛ ላይ መቆም አልቻሉም። አቡኪንም አልቻሉም። እሺ እንዴት ነው የምናደርገው? በቃ መወያየ ከሌለ በቃ እናቁም እንዴ? ንጽጽር አህመድ በቃ የሚወያየን ከሌለ በቃ እኛ ሰበካ ብቻ እንስራ እንዴ? አፖሎጀቲክሱን እንቶ አህመድ እንዴት ትላለህ? አፖሎጀቲክሱን እንቶ የለንማ በቃ እኛን ቆሞ የሚወያይ ሰው አጣን ወይ? ምን ሆነዋል ወይ? አቡኪ አለ ቹኒያውን አንተ አሁን እፈልግሃለሁ ና ብለኸኝ እና ስልህ ካልመጣ ወደ አንተ ስመጣ ካላስተናገርክ በጣም ይደብራል አይደል? እኔ አሁን በቃ ሞራሊ ነው የሚነካው። እሺ ቁጭ አርፈን ቁጭ ስንል እዚህ ትምህርት ስናስተምር ኡስታዞቻችሁ ፈሩ ነው እንግዲህ በውስጥ ነው መልእክት ይመጣልን እኛ ጋር። ኡስታዞቻችሁ ፈሩ እንዲሆኑ አይመጡም። ስንሄድ ደግሞ እንደ ሆናችሁ እንደዛ ሆናችሁ። ስለዚህ በቃ እኔ ነው ተረከቡኝ ወይ የክርስቲያን ነው እንትኖች ካሉ አካውንት ምናምን ችግር ያለባቸው ካሉ ሰተናቸው በቃ እንትንም በል። አህመድ እንዳለው አህመድ የምታውቀው ሰንበት ትምህርት ቤት የለም በእኔ ሆነባቸው አሳስባችሁ አንተ ጧፍ ትሸጣለህ፣ እኔ ደግሞ በቃ እዛ እንትን አደርጋለሁ ዣንጠላ ምናምን እንደዛ ነው። ወላሂ እንደዛ ይሻላል እኮ አንዳንዴ
ኢብሮ ነጠላ ተከታተለ። እኔ ባይዘው የምሬን ነው፣ እየቀለድኩኝ አይደለም። አትሳቁ፣ ከስር እየቀለድኩኝ አይደለም፣ የምሬን ነው። በጣም ነው የደበረኝ ዛሬ ወላሂ። እኔ አሁን ስገባ ብዙ ነገር አስቤ ነው የገባሁት። በቃ አሁን ራዕይ ዮሐንስ ላይ ማወራለሁ ምናምን፣ እሺ። ከዛ ሁለተኛም ተመልሼ የገባው ራዕይ ዮሐንስ ላይ የጠቀሱት አባት ነበርና በዛ አባት ዙሪያ እንደው ያ አባት ሁላ መናፍቅ ነው የተጠቀሰው አባት ማለት ነው። መናፍስቶች ከኢየሱስ ክርስቶስ ነው የሚሰርጹት ብሎ ያምናል። ሰባቱ መናፍስቱን ጨምሮ ምናምን ዝብርቅርቅ ወጣ አፈታት ነው የሚፈተው። እና አሁን ያንን ራሱ ሪፊዩት እንድናደርግ አልተፈቀደልንም። ጥያቄም እስልምና ላይ እንዲጠይቁን ነው እንትን አላሉ። ስለዚህ አያስኬድም ነው እንደዚህ። ስለዚህ ከዛ አንጻር ነው እስከ መች ነው ማህበረሰቡ የሚታለለው? እንደዚህ ምናምን ይዘው እንዲመቶ አጤሬራ ይዞ እንዲተፈጥሮ እንዲሆኑ ምናምን ይሄ የልጅ ድሮ የነበረ ነገር እነዚህ ልጆች ማለት ነው። ቀደም ከመግባታችን በፊት ተገናኝተናል በሌላ ወይ ማለት ነው። በቃ ካልተገናኘው እነሱን ነው የምፈልገው ምናምን በቃ ኃይለኛው ከባስ ይወክቡ ነበር። ያው እሺ አይታ መጣን እኮ እና እንደዛ ነው። አላህ ፈረጃውን ያምጣል ኢንሻአላህ። ቀጥሉ። ቆይሻን ቀጥሉ። እሺ አጀማ እኔ ምንም መንካት አልቻልኩም። አቡኪ አህመድ አስቀጥሉት። እሺ ቀጥሉ። እኔ እንትን ነኝ አልቻልኩም። አህመድ ቀጥል ኢንሻአላህ። ሳላ እንትን እንበላቸው ምሳሌ ምን ናቸው? ሳላማ ቀለደብን እኮ አብሶዲት ሲናማ እያለ ይቀልድብናል። ሳላ ወአለይኩም ሰላም። ቀጥሉ። እሺ እስቲ ኡስታዝ ሳላ ቀጥል የምትለው ነገር አለ? እሺ ኢብሮ እናሳያቸው እስቲ ላይክ አንድ ሙስሊም ቤት ሲመጣ እንዴት ነው ጥያቄ ልንቀበላቸው የምንችለው የሚለውን እናሳያቸው። እስቲ ጥያቄ እንዴት ነው ሙስሊሞች የሚቀበሉበት ኮንቴክስት ምን ያህል ነው? እስቲ እንዴት ነው እስቲ እናሳያቸው። እስቲ አንድ ክርስቲያን ጥያቄ ያለው ሰው እስቲ አንድ ሰው ጥያቄ ከከታች አንድ ቁጥር ጻፍ። እንዴት ነው ልናሳያቸው የምንችለው? ኢብሮ ምን ትላለህ? ምን አልከኝ አህመድ? አልሰማሁም። አፎን እናሳያቸው። የሰው ጥያቄ እንዴት እንደምናስተናግድ እናሳያቸው። ተቃራኒ ሰው ሲመጣ እንዴት ነው እናስተናግድ? ጥያቄ ያለው ሰው አንዱ ሲመጣ በቃ እዚህ ያሳያቸው። እንዴት አጥርተን እንደምንመለስላቸው አሳያቸው። ከፈለጉ በራሳቸው። ሰላም አለይኩም። እሺ አንድ አለ ክርስቲያን አለ ጥያቄ ያለው ያው ያለንበት ጥያቄ ያለው እስካለን ድረስ ሳድረስ ቀጥል አህመድ። ኦኬ ጥያቄ ያለው ሰው ክርስቲያን ኤላ ሰላም አልሐምዱሊላህ። እንዴት ናችሁ? ሰላም ናችሁ? ሰላም አለይኩም ስላችሁ አለይኩም ሰላም ተቀጣልሰማን እንደዛ ጥያቄ ከክርስቲያኖች ፈልገን ነበር። ምን ትላለህ? ኤላ ይዘገያል ያንተ ጥያቄ? አይ እኔማ ጥያቄ አንድ ነገር ነበር እንጠይቃችሁ። ምን አልክ? ልጠይቃችሁ። ምን አልሰማሁም። ምን እንዳልክ አልሰማሁም። አንድ ጥያቄ ነበረኝና ልጠይቃችሁ እኮ። አዘግየው አንተ አዘግየውና እንትንና ክርስቲያኖች እናስቀድማቸው ለትንሽ ደቂቃ እሺ በቃ እሺ። እስቲ አለ ክርስቲያኖች አላችሁ ከታች? እስቲ አንድ ቁጥር ጻፍ። እስቲ ጌቹ እሺ ጌቹ ሰላም ነው? ጌቹ እሺ አንተ የብሮ ሚውት አድርጉት። የብሮ እንትን ያለ እኮ ሚውት አድርጓል እኮ እሱ። አታወራም ጌቹ? ምን ሆነ ነው አታወራም? አለው
ሰላም ምን አይነት ጥያቄ አለ? እስቲ ስለምን ስታስበው የሆነ ዝም ብሎ ይመጣል ጥያቄ አለ? አዎ አለ። ምንድን ነው ጥያቄ? ጥያቄ አለ ወይስ እንጠይቅህ? እኛ ታዘጋጃለህ? እስከዛ ድረስ ጥያቄ ጠይቁኝ፣ እናንተ ጠይቁ። እስቲ አንድ ጥያቄ እስቲ ለምሳሌ ኢብሮ እስቲ አንድ ጥያቄ ዝም ብለህ አንድ ጥያቄ ሚውት ላድርግ ነው። ጌቺ እንዴት ነህ? አንተማ ቤተሰብ ነህ። ሰላም ነው አለን። ጌች አለ ብሎ እስቲ ወገኖች ዛሬ መልስ መስጠት አልቻሉም እና ወገኖች መልስ መስጠት ያልቻሉበትን ጥያቄ ትመልስልናለህ? ያው ዛሬ የሚመች ቦታ አይደለም ያለሁት እና ብዙ አልቆይም፣ እወጣለሁ ኢንሻአላህ። ግን እስቲ ባለችኝ ሰዓት እስቲ ወይ በኋላ እናድርገው ጌቼ፣ በቃ በኋላ እሺ፣ ኢንሻአላህ በቃ በኋላ እናደርጋለን። ያ ጀማ በቃ እንግዲህ እንዳያችሁት ነው ዛሬ ኢንሻአላህ በኋላ በደንብ አድርገን እናወራለን። ምናልባት ምንም ሊታወቅ አይችልም የምናደርገው ነገር እና ዛሬ ግን ታዝበናል። ዛሬ ታዝቤያለሁ ወላሂ። መልስ አላት የሚሉት ኦርቶዶክስ መልስ አላት ወይ መልስ ጋይስ ወላሂ ምንም ሳልዘጋጅ ማለት ምንም ሳልዘጋጅ ስለዚህ ቃል በቃል ውይይት ማድረግ የማይችሉ ልጆች ጋር እንደዚህ አይነት መምህራን ምናምን ኢዮብ ዘሚካኤል ኢዮሃድ ምናምን እንዴ ምን ሆናችሁ ነው? ምንድን ነው ማለት እንዴ? እዛኛው ቤት ብሎክ እንደረጋለን እንዴ? ቆይ ብሎክ ያደረጉኝን ላሳያችሁ። ቆይ እስቲ ወላሂ አንዴ ብሎክ የተደረኩበትን እስቲ ላሳያችሁ። ያጀምራል እንዴ? በጣም የሚገርም ነው እንዴ! በጣም የሚገርም ነው ወላሂ። ቆይ አንዴ ላሳያችሁ። እዚህ ብሎክ እንደረጋለን፣ እዛ መመለስ አይችሉም። በቃ አቅማቸውን አውቁ ወይ አይቀመጡ እንዴ? ምንድነው እንደዚህ? ያው ተመልከቱ። የመጀመሪያ ቀን ምን አደረጉኝ? ተመልከቱ። ሚውት አደረጉ። እነዚህ ቤት ማለት ነው ሚውት ተደረገ። እዛ በሁለተኛው ቀን ምን አደረጉኝ? እዛው በሁለተኛው ሰዓት ስገባ ምን ተደረኩኝ? እስቲ ጻፉልኝ። ይሄው ብሎክ አደረጉኝ። አያችሁ? ብሎክ አደረጉኝ። ለምን? በቃ አይቆሙም። እኛ ፊት ወሬ ብቻ ናቸው። ወሬ ብቻ አንድም አያችሁ። ከዛ እነዚህ ደግሞ መልሱ ሲባሉ ኖ እኛ መልስ የለንም እኮ በቃ አርፋ አትቀመጥም እንዴ? ሰበካ ስራ በቃ አፖሎጀቲክስ ምናምን አቁሙ። በቃ አፖሎጀቲክስ ይቅር በቃ። ከዛ እንትን ስሩ ሰበካ ምናምን ከዛ ሰበኩ በቃ ችግር የለም። አፖሎጀቲክስ እንሰራለን ብላችሁ እንዲህ ፊታችሁን በቃ አፋችሁ ሞልታችሁ እንዳትናገሩ። በቃ አፋችሁ ሞልታችሁ እንዳትናገሩ። ተግባባን? ስለዚህ በቃ ይሄ ነው በቃ ሙስሊም በጣም ነው እኔ ወላሂ አፈርኩኝ ዛሬ። ወላሂ በጣም ነው ያፈርኩባቸው ወላሂ እና በጣም ያሳዝናል። ተድላዬን ሰላም ልበልና በቃ እንውጣ ኢንሻአላህ። ተድላ አለ። ሰላም አለይኩም። ይቅርታ ጥቁር እየሆነብኝ ነበር ለዛ ነው። እሺ ወይ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ ደህና ነኝ፣ ሁሉ ሰላም። አወል ነው ስሜት ተቀጣለ። አብሽር ሰላም ነው? ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም። ያ አወል ሁሉ ሰላም ምን አለ? ሁሉ መልካም ሰላም ነን ማሻአላህ። ምንም ሐሳብ የለም። እየሰማችሁ ነበር። እኛ ስራ ከስር ሆኖ አሸር ነን እኛ። ታፕ አብሽር። እንኳን ድምጻችሁን ሰማሁ። በርቱልኝ ወዳጆቼ። እኛ ልብ አድርጉ። እኛ አፖሎጀቲክስ ነው የምንሰራው ስንል እቅበተ እምነት ነው የምንሰራው ስንል በምክንያት በመረጃ በማስረጃ ፊት ለፊት ቃል በቃል እንወያያለን። ቃል በቃል ማለት ነው ፊት ለፊት እንደዚህ በቃ ምንም ወዲ የለም። ፊት ለፊት እንወያያለን በቃ ቃል በቃል። አሁንም የትኛው መምህር አለው የሚል መምህር ማለት ነው የትኛው ማለት ነው እኔ ብቁ ነኝ የሚል ካለ ይሄው ሜዳውን ፈረሱም ያውላችሁ። እንቴ ነብይ፣ ዲያቆናት፣ ፓስተር፣ ቀሳውስት የፈለጋችሁት ነው አፖሎጀቲክስ እንሰራለን የምትሉ ብቻ ግን ሰበካ ምናምን እንሰራለን የምትሉ ግን እንዳመጡ ነው ጋዛው ሰበክ አፖሎጀቲክስ እንሰራለን የምትሉ ፊት ለፊት ቃል በቃል ዲቤት
ማድረግ እችላለሁ የሚል ማንኛውም ክርስቲያን ፊት መምጣት ይችላል። ማለቴ መምህር ሙጫጭሬ በየሰፈሩና ቆስጠንጢኖስ ቃል ስጋ ሆነ ዮሐንስ ምናምን አይደለም። እነሱ እዛው ታች ምናምን እንትና ጎራችሁን ፈልጉ እናንተ ሄዱና ታች ሰፈር አላችሁ ነገር ራሳችሁ ሰፈር፣ እኛም የራሳችን ሰፈር አለ። በቃ ሰፈራችሁን ይዛችሁ ስሩ። በቃ እናንተ ተግባባን። የሆነ ስቴፕ አለ፣ እሱን ስቴፕ አልፋችሁ በቃ ወይ ፎሎወር የላችሁ ወይ ምን እውቀት የላችሁ፣ ከእናንተ ምንም የምንወስደው ነገር የለም። ተግባባን። እኛ ለኡማው ተደራሽ የመከራከር አባዜ ኖሩብን አይደል? ለኡማው ተደራሽ እንዲሆን የምናደርገው ፊት ለፊት በብዙ ህዝብ ፊት ነው የምናወራው። ተግባባን። ስለዚህ ብዙ ህዝብ ሊኖር ይገባል፣ አለዛ ደግሞ እውቀት ሊኖር ይገባል። ከሁለቱም ነፃ ስትሆን ደግሞ እዛ ታች ትወረወራለህ ማለት ነው። ታች ተግባባን። ስለዚህ አሁንም መምህራን እኔ